ተመስገን እንግዲህ አባዬን እመታለሁ ብሎ ጉድ ሆነ ማለት ነው። አባዬ እንግዲህ ዳኒ ቀስ ብሎ ቴክስት አድርጎለት ነበረ። ዳኒ ትሁትን ለማስጣል ቢሄድም ነገር ግን የገጠመው ሌላ ነገር ሆነ። ምክንያቱም ብቻውን መሄድ አልነበረበትም። አባዬም እንግዲህ ተጠራጥረው ስለነበረ ወደሱ ሩጫቸውን እየቀጠሉ እያለ ሄደን ደወለችና አሁኑኑ ላገኝ እፈልጋለሁ አለችው። ቆይ እኔ ልጅ ስመለስ ብለው እሳቸው ሩጫቸውን ወደ ዳኒ ጋር አደረጉ። ዳኒም እዛው የተኛበት ቦታ ላይ ቴክስት አድርጎለት ለአባዬ አባዬ ሲሮጥ ሲመጣ አቶ ተመስገን እንግዲህ አባዬን ትንሽ ጨረፍታ አደረሰባቸው። ከዛም ትሁቴ ቢላዋ አነሳችና ጀርባው ላይ ስክት አደረገችበት። በጣም ከባድ ጉዳት ደርሶበታል ማለት ነው ተመስገን። ምክንያቱም በአንተ ቤት እናንተ ብቻ ናችሁ ብልጥ አይደለ? እህትሽን አግተናታል ብላችሁ እኔን በእጃችሁ ለማስገባት ነበረ። ያቺ የት ነች ያለችው ብላ ቲናን ወደ መፈለግ ቀጠለች። ትሁት ተረጋጊ የኔ ልጅ፣ እሷ የትም አታመልጠንም። እናቷ ሆድ ብትገባም እንኳ የትም አታመልጥም። ስለዚህ አንቺ ተረጋጊ አለ አባዬ። አባዬን ይዛ ወደ ቤት ተመለሰች። ተመስገንም ወይኔ ሊማንም ታራ መጫወቻ ልሆን እንዴ? እንዴት ተሸወርኩኝ? ቲና እሰራልሻለሁ እመኝኝ እያለ ወደ ቲና መዛት ጀመረ። ቲናም ደግሞ እንግዲህ የአባዬን ቤትና ድርጅት ለመውረስ ደፋን ቀና እያለች ትገኛለች። ነገር ግን እሷ ላይ ያለው ፎርጂድ ነው፣ አባዬ ጋር ያለው ደግሞ ኦሪጂናል ነው። ስለዚህ ምንም ማድረግ አትችልም። ግን ደግሞ ተንኮል የማያልቅባት ሰው ቢሆን ቲና ነው ያየሁት። በአንዱ ሲሏት በሌላኛው ትመጣለች። ትሁት ልጇ አልታገተም ሲጀመር ማለት ነው። ልጇ ደህና ናት። እህቷም እናልታገተችም። አባዬ ጋር ደውላ ነበረ። እሷ ግን ደውላ ሳታጣራ ዝም ብላ እህትሽ በእኛ ቁጥጥር ስር ነች ስላሏት ብቻ ነው ሩጫ ያደረገችው እንጂ በፍጹም እንትን አላለችም። መደውላ መጠየቅ ነበረባት እነኚህ እጅ ሳትገባ በፊት። እንግዲህ አባዬም ደግሞ ትሁትን ሂጂ ብለው በመስደዳቸው በጣም ተሰማቸው። ይሄ ነገር ያደረግኩት ነገር ልክ ነው ወይስ አይደለም? ዳኒ እባክን ምከረኝ እያለ አባዬ ልክ ነው ያደረግከው። ዛሬ ሁሉም ነገር ማብቂያው ይሆናል፣ የዛሬ የሁሉም መጨረሻ ይሆናል አለ ዳኒ። እኔ እንጃ ግን በጣም ውስጤ ፈርቷል ዳኒ። አላቅም አለ አባዬ። አባዬ አትፍራ፣ ፈርተን የምናመጣው ነገር ስለሌለ ምንም አትፍራ፣ ካልደፈረሰ አይጠራም አለ ዳኒ። ጀመር ትሁት እንደዚህ አይነት ነገር አታደርግም አባዬ፣ እመነኝ። ይሄ የራሷ የቲና ስራ ነው። በፍጹም ትሁት እንደዚህ ልታደርግ አችልም። በምንና እንዴት እዚህ ቤት ገብታ ይሄንን ወረቀት እዚህ እንዳደረገች ባላውቅም፣ ግን ይሄ የቲና ሴራ ነው፣ እመነኝ አባዬ። እቺ ምስኪንን ልጅ ከኛ ጋር ትሰራለች ብለው እሷን ለማስጠመር ነው እንጂ እሷ ትሁት አንተን ክዳ ከነሱ ጋር ተባብራ እየሰራች አይመስለኝም አባዬ። አላቅም ማንን ማመን እንዳለብኝ ራሱ ግራ ገብቶኛል። የኔ ልጅ በጣም ግራ ተጋብቻለሁ። እውነት ትሁት እንደዚህ አደርጋኝ ከሆነ በጣም አዝናለሁ፣ በጣም ምክንያቱም እኔ ከካሌብ ከልጄ ለይቻት አላውቅም። በጣም ነው የምወዳት እንዳይነ ብሌኔ፣ ግን ደግሞ ከጀርባዬ ስትወጋኝ በጣም ነው የተሰማኝ አባዬ። እመነኝ እሷ እንደዚህ ልታደርግ አትችልም። ይሄ ወጥመድ ውስጥ የሚያስገባበት ዘዴ ነው እንጂ በፍጹም ትሁት አንተን አትከዳህም። ምክንያቱም አንተ እኮ ከአባት በላይ ነው የሆንክላት። ያንተን ውለታ ደግሞ እንደዚህ አታደርግም አለ ዳኒ። አላውቅም አባዬ ካሌብ ዳኒ፣ እኔ እንጃ ብቻ ግራ ገብቶኛል። በቃ እኔም ትሁትን ልከተላት አንተም እዚሁ ሁን ብሎ እንግዲህ አባዬን ጥሎ ሄደ። ግን ያው ዳኒ እንግዲህ ጉዳት አድርሶበታል ማለት ነው። ተመስገን እዛው አስተኝቶ እንደ ጌሾ ወቅቶ ነው የለቀቀው። ዳኒ እንግዲህ ጭንቅላቱ ላይ ትንሽ ጉዳት ደርሶበታል። ተመስገንም እንግዲህ አባዬ ወደዛ ወደ ተመስገን ቤት ሲሄዱ እንግዲህ እዚሁ ዳኒን እንደመታው አድርጎ ብሱን አባዬን ሆዳቸው ላይ መታቸው። ከዛም ትሁቴ ቢላ አነሳችና እሱ ላይ ድርግም አደረገችበት። ገና አሁን ባይነ የመጣ የዳኒ ሳህንስ ደግሞ አባዬንም ብላ እንግዲህ ያዙ ይልቀቁኛለች ማለት ነው። ትሁት እኔ ነኝ የማዋጣሽ፣ እነኚህ ሰዎች መቼም ያንቺ ሊሆኑ አይችሉም፣ መቼም አብረሻቸው ዘላለም አትኖሪም። ግን እኔ ይዘላለም የልጅነቴ ነሽ። ስለዚህ አንቺ የኔ ብቻ ነሽ። ዞር በልልኝ ባክህ፣ የታውቃለሁ። አንተ እኮ ያደረስክብኝ ቁስል እስካሁን ድረስ አልዳንም፣ ጠባሳው እንዳለ ነው ያለው። ስለዚህ ያንን ጠባሳ ባየው ቁጥር
አንተን አስታውስሃለሁ። ስለዚህ ምን ጥሩ ጊዜ ያሳለፍና ነው ካንተ ጋራ በድሮ ፍቅራችን ምናምን የምትለው? እኔ ካንተ ጋር ምንም አይነት ትዝታ የለኝም፣ ስቃይ እንጂ። ስለዚህ ተመስገን፣ ከህይወቴ ውስጥ ውጣ። ከህይወቴ ውስጥ የማትወጣ ከሆነ ግን ከባድ እርምጃ ወስዳለሁ። የፈለግሽውን አድርጊ፣ ማድረግ ትችያለሽ ቲና። ትሁት፣ እኔ ግን አንቺን ትቼ መኖር አልችልም መቼም። ያለ አንቺ ህይወቴ ባዶ ናት። ስለዚህ እባክሽ ልትረጅኝ ይገባል ትሁቴ። ቆይ ለምንድን ነው እኔን ማትረጅኝ? አትወጂኝም እንዴ? አዎ አልወድህም፣ ድሮም አልወድህም፣ ወደፊትም ልወድህ አልችልም። ስለዚህ እባክን ተመስገን ከህይወቴ ውስጥ ውልቅ ብለህ ውጣልኝ። በቃ እኔ ሁሉም ነገር ደክሞኛል፣ ሰልችቶኛል። በሰላም ልኖርበት። አይ እኔማ በህይወት እያለሁ አንቺ የሌላ ሰው መሆንሽ ማየት አልፈልግም ትሁት። ይሄ ደግሞ ቃሌ ነው። ስለዚህ አንቺ የኔ ብቻ ነሽ። የኔን ቃል ማታከብሪ ከሆነ ያው እርምጃዬ እንደቀጠለ ነው ማለት ነው። ስለዚህ እባክሽን እያለ እንግዲህ እሷን ሲያግባባት፣ እሷም ደግሞ በፍጹም በፍጹም እኔ ያንተ ልሆን አልችልም ዳኒ፣ ተነስ አንተ ተነስ እንሂድ፣ ይሄም ዋጋውን ያገኛል ብላ ዳኒን ጎትታ እንግዲህ አባዬና ዳኒን ይዛ ወደ ቤት ተመለሰች ትሁት። ከዛም አባዬ ትንሽ በተረጋጋ መንፈስ የኔ ልጅ ሲጀመር እህትሽ አሁን እኔ ጋር ደውላ ነበረ። እናም እህትሽ አልታገተችም። ይሄንን ወጥመድ እንዴት እንዳዘጋጁት ባላውቅም ይሄ ወረቀት ግን በጣም ግራ አጋብቶኛል አባዬ። እኔ እመነኝ፣ ይህ ስለዚህ ወረቀት ምንም የማውቀው ጉዳይ የለም፣ አላውቅም። እመነኝ አባዬ እባክህን፣ እኔ አላውቅም አልኩ እኮ አለችው። ከዛ በኋላ ታዲያ ይሄ ወረቀት እንዴት እዚህ ቤት ሊገባ ቻለ? ይሄ እኮ የቤቱ ካርታ ነው አባዬ። የራስህን የቤቱን ካርታ በደንብ ያው እስኪ። ይሄ ፎርጅድ ሊሆን ይችላል። በፍጹም እኔ እዚህ ውስጥ የለሁበትም። ከዛ በኋላ ትሁት በጣም ተደናገጠች። እኔ አንድም ቀን እንደዚህ አስቤሽ አላውቅም፣ ከጀርባዬ ትወግኛለሽ ብዬ። አባዬ እባክህን የማይሆን ነገር አትናገር እባክህ አባዬ። እኔ አንተን ከጀርባ አልወጋህም መቼም፣ ምክንያቱም ጥሩ ነገር ነው ያደረክልኝ ለእኔ፣ ከቤተሰብም በላይ ነህ። ስለዚህ እንዴት ስታስበው እንደዚህ ያደርጋለሁ? ምን ላደርግ ልጄ? ስልኩን እኮ አላወራዋትም እንጂ ጆሮዬ ላይ አድርጌ የሰማሁትን ነገር ማመን አቃተኝ። ማለትም ሁሌም የምንገናኝበት የተለመደው ቦታ ላይ ወረቀቱን ይዘሽ እንድትመጪ ደግሞ አባዬና ካሊብ እንዳያዩሽ ብላን ያለችው። አባዬ የቴናን ነገር አታውቀውምና ነው። ይሄ የራሷ የፈጠረችው ዘዴ ነው። እኔ ምንም ነገር የማውቀው ነገር የለም። እመነኝ አባዬ እባክህን። እኔ መቼም ልከዳህ አልችልም፣ ግን ደግሞ እህቴን ይዘውብኛል። እህትሽ አልተያዘችም ትሁቴ፣ እህትሽ ምንም አልሆነችም ስልሽ እሷ አውቃ ነው አንቺን ወጥመድ ውስጥ ለማስገባት ነው እንደዚህ ያደረገችው እንጂ በፍጹም በፍጹም እህትሽ አልታገተችም። ደውላልኝ ነበር። እናም እኔ ስልኳ ላይ እንዳትደውይላት፣ ምናልባትም ችግር ውስጥ ልትገባ ስለምትችል ስልኳ ላይ እኔ ስትመጣ ራሴ ያገናኝሻለሁ ብዬ ስልኩን ዘጋው። እውነትህን ነው አባዬ። አዎ ትሁቴ እህትሽ አልታገተችም። ቲና አውቃ ነው ወጥመድ ውስጥ ልታስገባሽ ፈልጋ ነው እንጂ አንቺ ከነሱ ጋር ነው የምትሰሪው ብለው ከቤት እንዲያባረርሽ አድርጋ እንጂ በፍጹም በፍጹም እህትሽ አልታገተችም አለ አባዬ። ትሁት በአንድ በኩል ደስ ቢላትም የአባዬ ንግግርና ቁጣ ግን በጣም አስከፍቷታል። አባዬ እንዴት እስከ ዛሬ እኔን አታምነኝም? አምንሻለሁ የኔ ልጅ፣ ግን ደግሞ እንደዚህ አይነት ዱብዳ ስሰማ በጣም ደነገጥኩ ልጄ። ምን ላድርግ? በጣም ነው የከበደኝ፣ ለማመንም ነው የተቸገርኩት አላት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ አቶ ተመስገን አልሞት ባይ ተጋዳይ ነው ማለት ነው። አባዬን ያው አባዬ ዳኒ ቴክስት አድርጎላቸው ሲሮጥ ወደ እነሱ ሲሄድ ይሄ እንግዲህ የሞኝ ዱላ ነው የፈሪ ዱላ የሚባል ነገር አለ አይደለ? እንደዛ ሲያደርግ አባዬን መታቸው ማለት ነው ልባቸው ላይ። ከዛም ትሁት ተነሳችን ግም አደረገችበት ከጀርባው። እኔን እንዴት ትወግኛለች ትሁት? አንገትህንም ብቆርጥልህ ደስ ይለኛል። ጭራሽ በአባዬ መጣህብኝ የዳኒ ሳንስ ስትል እንግዲህ ያዙ ልቀቁኛለች ማለት ነው። ከዛ በኋላ ምሳቸው ትሁት ዳኒንም እሱንም ይዛ ጎትታ ከዚህ በኋላ በዙሪያዬ አይደለም በዙሪያዬ መንገዴ ላይ እንኳን ባገኝህ አንተን አያደርገኝ ተመስገን። እማላቃት ትሁት ነው የምሆንብህ። ምክንያቱም እስከ ዛሬ ላደረክብኝ ለእያንዳንዷ ነገር ዋጋ አስከፍልሃለሁ። እመነኝ።
ከህይወቴ ውስጥ ውልቅ ብለህ የምትወጣ ከሆነ ውጣ፣ አለበለዚያ ግን ከባድ እርምጃ ነው የምወስደው አለችው። ትሁት እኔ ላይ ትስቻለሽ? ለነኝ ብለሽ ለነኝ አትበል። አንተ እኔ ታውቃለሁ። እኔ ከአንተ የተረፍኩት እኮ ህመምና ስቃይ እንጂ ምንም ያደረግኩት ነገር የለም። ስለዚህ ከህይወቴ ውስጥ ውጣልኝ አለችው። ከዛም በኋላ ትሁት እኔ አንቺን ትቼ መኖር አልችልም። እናም እኔ በህይወት እያለ ደግሞ አንቺ የሌላ ሰው ሆነሽ ማየት አልችልም። ስለዚህ ልትረጅኝ ይገባል። ምኑን ነው የምረዳ? እኔ እኮ ድሮ ተፈቃቅረ የተጋባን ይመስል እዚህ መከራን አታብዛ፣ በግድ እንዳስገደድከኝ። ከዛ በኋላ እንግዲህ ከዚህ በኋላ በዙሪያ የምትደርስ ከሆነ ግን ተመስገን፣ እመነኝ፣ ዋጋ አስከፍልሃለሁ። ልጅነቴን የነጠቀኝ ብዙ ነገር ያደረስክብኝ፣ ለእያንዳንዷ ነገር ዋጋ አስከፍልሃለሁ። እኔ እስከ ዛሬ ግን ከህይወቴ ወጥተሃል፣ ከኔ ርቀሃል ብዬ ነበረ ዝም ያልኩት። ከዚህ በኋላ ግን ምንም አይነት ዝምታ አልመርጥም። እመነኝ፣ ዋጋ አስከፍልሃለሁ እስከ ዛሬ ላደረግከኝ ነገር አለችው። ከዛም ትሁት በልህ ከሆነ የምትሄጂው እኔ ብሳለሁ። የምሬን ነው። የተወለድሽበትን ቀን ነው የማስቆጥርሽ። ምክንያቱም እኔ ተመስገን ነኝ። ላመንኩበት ነገር ወደ ኋላ አልልም። እናማ እኔ በህይወት እያለሁ አንቺ የማንም ስትሆኝ ማየት አልፈልግም። ከህይወቴ ከወጣህ ውጣ፣ ካልሆነ ግን በጣም ከባድ እርምጃ ወስድብሃለሁ አለችው። ከዛም አባዬ ተይ ውስጤ፣ ይሄ የሞኝ ዱላ ነው እኔን ይመታኝ አይደለ? በቀጣይ ጠብቅ ምን እንደማደርግህ አንተና አድርገኝ አሉት አባዬ። ከዛ በኋላ አንተ ሽማግሌ አሁን ትዝታለህ እንዴ? አንተ እኮ በፊት ለፊት መጋፈጥ አትችልም። ሲጀመር ከጀርባ ነው እንጂ እንደ ውሻ ሰውን መግነከስ የምትችለው እንጂ። እስኪ ወንድ ከሆንክ ለምን አትጋፈጥም ከጀርባ ከምትወጋኝ አለው አባዬ። እንግዲህ በጣም ተናደዱ። አባዬ ይቅርታ፣ ይሄ ሁሉ የኔ ስቃይ የኔ መከራ ነው ለእናንተ የደረሰው፣ እባክህ ይቅርታ አድርግልኝ ብላ እንግዲህ ትሁቴ ስቅስቅ ብላ ለቀሰች።